በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ይህ አዋዜ ሰበር ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ግሪንላንድ እንድትሸጥላቸው ስምምነት ካልተደረሰ በአያሌ የአውሮፓ አገራት ላይ ታሪፍ እንደሚጥሉ አስታወቁ። ፕሬዚደንቱ ዛሬ በሰጡት መግለጫ አገራቱ ዴንማርክ፣ ጀርመን፣ እንግሊዝ፣ ፈረንሳይና ሌሎች አገራት ከፊታችን 15 ቀን በኋላ በፈረንጅ ፌብርዋሪ 1 በኢትዮጵያ ጥር 24 ጀምሮ ወደ አሜሪካ በሚልኳቸው ማንኛቸውን ሸቀጦች ላይ የ10 በመቶ ታሪፍ ተግባራዊ መሆን ይጀምራል ብለዋል። ጥር 24 በሚጀመረው የ10 በመቶ ታሪፍ ቅጣት ሳይማሩ አውሮፓውያኑ የግሪንላንድ ለአሜሪካ የመሸጥ ስምምነት እውን እንዲሆን ካላደረጉ ከመጪው ጁን 1 2026 በኢትዮጵያ ከግንቦት 24 2018 ጀምሮ 10 በመቶ የነበረው ታሪፍ ወደ 25 በመቶ ያድጋል ብለዋል። ዴንማርክና መላው የአውሮፓ ኅብረት አገራት እንደዚሁም ሌሎች ታሪፍ ወይም ሌላ አይነት ክፍያ ባለማስከፈል ለበርካታ ዓመታት ስንደጉማቸው ኖረናል ብለዋል። ትሩዝ በተሰኘ ማኅበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት አሁን ከክፍለ ዘመናት በኋላ አሉ ትራምፕ፣ ዴንማርክ ለስጦታዎቻችን ምላሽ መስጠት አለባት፣ ምክንያቱም የዓለም ሰላም አደጋ ውስጥ ነው ብለዋል። ትራምፕ እንደሚከራከሩት ግሪንላንድ ለአሜሪካና ለዓለም ደህንነት ማዕከላዊ ናት። ዴንማርክ ልትሰጥ የምትችለው መከላከል በቂ አይደለም። የአውሮፓ አገራት አነስተኛ ቁጥር ያለው ሰራዊት በየበኩላቸው ወደ ደሴቲቱ የማዝመት ተግባራቸውንም ዶናልድ ትራምፕ ለፕላኔታችን ደህንነትና ሕልውና መቀጠል በጣም አደገኛ ነው ሲሉ ኮንነውታል።
ሀገራቸው ግሪንላንድን ከ150 ዓመታት በላይ ግዛቷ አድርጋ መቆጣጠር እንደምትፈልግ ገልጸው ጎልደን ዶምን ጨምሮ ለዘመናዊ ጦር መሣሪያዎችና የሚሳኤል መከላከያ ፕሮጀክቶች ግሪንላንድን መቆጣጠር በልዩ ሁኔታ አስፈላጊ ያደርገዋል ብለዋል። ይህ አይነቱ የፕሬዝደንቱ ተደጋጋሚ መግለጫ የግዛቲቱ ባለቤት ከሆነችው ዴንማርክ ጋር ያላቸውን ዲፕሎማሲያዊ ግንኙነት አቃቅሮታል። የኔቶን የአውሮፓ አባል ሀገራት ውግዘትም አስከትሎባቸዋል። ይህ በእንዲህ እንዳለ በዴንማርክና በግሪንላንድ የፕሬዝደንቱን የአርክቲክ ደሴቷን የመውሰድ ዛቻን የሚቃወም ግዙፍ ትዕይንተ ሕዝብ ተካሂዷል። በዴንማርክ በሺዎች የሚቆጠሩ ተቃዋሚዎች በርዕሰ ከተማ ኮፔንሃገን፣ በአርሁስ፣ በአልቦርግና አዶንስ በሚባሉ ከተሞች ከግሪንላንድ ሕዝብ ጋር ያላቸውን የትግል አንድነት የሚገልጽ የተቃውሞ ትዕይንት አካሂደዋል። እንደዚሁም በደሴቲቱ ግሪንላንድ ዋና ከተማ ኑክ ተመሳሳይ የተቃውሞ ትዕይንት ተካሂዷል። ወደ 5,000 የተገመቱ ተቃዋሚዎች ወጥተዋል። ያንኪ ወደ አገርሽ ተመለሽና ግሪንላንድ አሁንም ታላቅ ናት የሚሉ መፈክሮች ሰምተዋል። ግሪንላንድ ውስጥ ፓትሪሺያ የተሰኘች ተቃውሞ አድራጊ ስትናገር ትራምፕ ቬንዙዌላና ኢራን ላይ ምን እያደረጉ እንደሆነ አይተናል። ምንም የሚያከብሩት ነገር የላቸውም። የኔ ነው ብለው ያሰቡትን ሁሉ ያግበሰብሳሉ። ሥልጣናቸውን ያለ አግባብ ይጠቀማሉ ብላለች። ኢሳያስ እንግዲህ ነገሮች በዚህ መንገድ እየከረሩ መጥተዋል። በሚገርመው ሁኔታ በኢትዮጵያ ከጥር 24 ጀምሮ ከአሜሪካ ጋር የቆየ ይሄ አንግሎ አሜሪካን የምንለው ልዩ ግንኙነት ጭምር ዋናዋ ምንድን ይባለው አንከር የነበረችው መልህቅ የነበረችዋ አገር እንግሊዝ ጭምር ከሰኔ 24 ጀምሮ ወደ አሜሪካ በምትልካቸው ሸቀጦች ላይ የ10 በመቶ ታሪፍ ይጣላል። ይህ ታሪፍ ከፊታችን ፌብርዋሪ 1 በፈረንጅ በኛ ጥር 24 ጀምሮ በዚህ ሁኔታ የካቲትን፣ መጋቢትን፣ ሚያዝያን ለ4 ወር ያህል ከቀጠለ በኋላ በዚህ ጊዜ ውስጥም እንደዚህ የኔቶ አባል የሆኑ የአውሮፓ ሀገራት እና ሌሎችም ዴንማርክ ግሪንላንድን ለአሜሪካ መሸጧ ለአሜሪካ ብሔራዊ ደህንነት ብሎም ለኔቶ ደህንነት አስፈላጊ ነው የሚል አቋም ይዘው ዴንማርክም ደሴቲቱን እንድትሸጥ የሚያደርግ ስምምነት እንዲደረስ ካላደረጉ የ10 በመቶ ታሪፍ ወደ 25 በመቶ ያድጋል ነው ያሉት። እና ይሄ አጠቃላይ የትራንስ አትላንቲክ ወይም አትላንቲክን የተሻገረ ወይም ከአትላንቲክ ወዲህ ማዶና ወዲያ ማዶ ያሉትን አገናኝቶ በአንድ ወታደራዊ ድርጅት ውስጥ ያጸናው ኔቶን የሂደት መፍረስ ብቻ ሳይሆን በአሜሪካና በአውሮፓ መካከል በታሪክ ታይቶ የማይታወቅ መራራ ፍቺ ሊከስት የሚችል ነገር ነው። ኢሳያስ ዓለም መቼስ የአሁኑ ዜና ትልቅ ድንዛዜ ውስጥ የሚከት ነው ብዬ ነው የማስበው። አሜሪካ ምን እያደረገች ነው? ህዝቦቿስ ምን እያሉ ነው? የሆነ ነገር ማለት የለባቸውም ወይ? አሁን ይሄ ኢኮኖሚን እንደ አንድ የጦር መሳሪያ በመጠቀም ሀገራትን ወይም ዓለምን ለማሸነፍ እየጠመዘዙበት አይደለም ወይ? አውሮፓ ይሄንን በዝምታ ካለፈች ወይም ደግሞ ይሄንን ታሪፍ በመፍራት እጅ ከሰጠች የዶናልድ ትራምፕ ፍላጎት ምን ማቆሚያ ሊኖረው ይችላል? ይሄ እጅግ በጣም ከባድ አይደለም ወይ? ይሄ ዓለምን የመውረር ዘመቻ አይደለም ወይ?
ትንሽ ራቀ ማለት የሚቻለው ይሄ መታየት አለበት ብዬ የማስበው በምህጻረ ቃል ጋት ብለን የምንጠራው ጀነራል አግሪመንት ኦን ታሪፍስ ኤንድ ትሬድ የዓለምን የንግድ ስርዓት የሚዳኝ ነው። ወይም የዓለም የንግድ ስርዓት ራስ ነው ማለት ነው እና ይህም የዓለም የታሪፍና የንግድ አጠቃላይ ስምምነት ማለት ነው። ስለዚህ የመጀመሪያው ነገር የሚታየው አሜሪካ ይህንን ታሪፍ ይህንን የምትወስደው የታሪፍ ህጋዊነት አለው ወይስ የጋት ስምምነትን የሚጥስ የማይጥስ ነው የሚለው ነው እንደ ጥያቄ ሊመጣ የሚችለው። አንዱ በራሷ በዩናይትድ ስቴትስ አሜሪካ ውስጥ በሚታይ ጉዳይ ነው በፍርድ ቤት ደረጃ። በሁለተኛ ደረጃ ደግሞ ከዚህ ከዓለም አጠቃላይ የንግድና ታሪፍ ስምምነት አንጻር የሚታይ ነው። ስለዚህ ዶናልድ ትራምፕ ይህ እየወሰዱ ያሉት እርምጃ አውሮፓውያኑ የዓለም የንግድና የታሪፍ ስምምነትን የጣሰ ነው ብለው ወደ ክስ ሊሄዱ ይችላሉ። የጣሰ ሆኖ ካገኙትና በዛ አግባብ የሚታይ ከሆነ ማለት ነው። ነገር ግን ዶናልድ ትራምፕ አንድ ነገር ግልጽ አድርገዋል። የምገዛበት የዓለም አቀፍ ሕግ የለም ብለዋል እና ማንኛውም ውሳኔዎቼና አካሄዶቼ በእኔ ግብረ ገብነት ላይ የተመሠረቱ ናቸው ነው። በእኔ ክፉና ደግ ግንዛቤና እይታ መጠን የሚለካ ነው ብለዋል። ስለዚህ አውሮፓውያንም አቅሙ ካላቸው ቻይና ካደረገችው የተለየ ማድረግ አይችሉም። ቻይና ያደረገችው ሸቀጦቿን ወደ ተለያዩ ሀገራት ገበያዋን አስፋፋች። ከአሜሪካ ጋር የጦርነት ውስጥ ነው የገባችው፣ የታሪፍ ጦርነት ነው የገባችው። ለምን? ለአሜሪካ ገበያ ባላት አስፈላጊነት ላይ ማለት ነው። እና በዚህ አካሄድ አሁን በምታየው መልኩ አሜሪካም ተለሳልሳ ከቻይና ጋር የምትሰራበት ሁኔታ ተፈጥሯል። አውሮፓውያኖቹ ሌላ ማድረግ የሚችሉት ነገር ያለ አይመስልም። ሊኖር ቢችል እንዲሁ በተመሳሳይ የአሜሪካ ሸቀጦች ላይ ወደ አውሮፓ የሚገቡ የአሜሪካ ሸቀጦች ላይ ተመሳሳይ ታሪፍ መጣል ነው የሚችሉት። ከዛ ውጪ ማድረግ የሚችሉት ነገር ያለ አይመስለኝም። እና ይህ አካሄድ ደግሞ ከአሜሪካ ጋር ቁጥር 1 ተናጋጅ ሀገር ቻይና ናት። ቁጥር 2 ግን የአውሮፓ ህብረት ነው። ስለዚህ ይሄ 10 በመቶ ታሪፍ ወደ 25 በመቶ ታሪፍ አደገ ማለት በሌላ አነጋገር የአውሮፓ ሀገራት ወይም የአውሮፓ ህብረት ወደ አሜሪካ ከሚልከው ሸቀጥ ውስጥ 1/4ኛውን የአሜሪካ ካዝና ውስጥ ይገባል ማለት ነው። ነገርኩ አካሄዱ። ይህንን አውሮፓኖች ላይከፍሉ ይችላሉ። ይህን ሸቀጥ አሜሪካ ውስጥ ገብቶ የአሜሪካ ኮንሱመር ወይም ሸማች ነው የሚከፍለው የሚል ክርክር አለ። ግን በማንኛውም መመዘኛ 25 በመቶ ታሪፍ የተጣለበት ሀገር ወደ አሜሪካ መላክ ቤዚካሊ አይችልም። ምክንያቱም በዚህ ደረጃ ታሪፍ የጣለበትን ሸቀጥ ወደ አሜሪካ አስገብቶ ሊያተርፍ የሚችል ኩባንያ የለም። ስለዚህ ቤዚካሊ ቢዝነስ አይሰራም ማለት ነው ከአሜሪካ ጋር። ያለው አማራጭ የ25 በመቶ ቅናሽ ማድረግ ነው ከዋጋው ላይ። ስለዚህ ከትርፋቸው ከዋጋቸው ላይ 25 በመቶውን ሩቡን ለዶናልድ ትራምፕ መክፈል አለባቸው ማለት ነው። ስለዚህ በአንጻሩ አሜሪካ ላይ ነው መጣ። አሜሪካ ላይ ደግሞ ቢጥሉ አሜሪካ የበለጠ በዚህ ምንድነው ያጸፌታ ታሪፏ የከፋ ነው የአሜሪካ። ስለዚህ የከፋ የንግድ ጦርነት ውስጥ ነው የሚገቡት ማለት ነው። እና የመጨረሻው ውጤት የሚታወቀው እንግዲህ ማን ይበልጥ ይጎዳል በሚለው ነው። ኢሳያስ
ስለዚህ ከዚህ ውጪ ሊታይ አይችልም። ገበያው የአሜሪካ ነው። የአሜሪካ ገበያ የሚገዛበት የዓለም የንግድ ስርዓት አለ፣ ጋት ነው። ፕሬዚደንቱ እሱን ሊያከብሩት ካልፈለጉ ወይም በሱ መሰረት ተከሰው የሚታቀቡበት መንገድ እስከሌለ ድረስ ይህንን ከማድረግ የሚያግዳቸው ሁኔታ የለም። ዓለም የአንድ ሀገር ነፃነት፣ የአንድ ሀገር የህዝብ ሉዓላዊነት በገንዘብ ይሸጣል ወይ? አሁን ዝም ብለን ከወሰደው አሜሪካ በጣም ትልቅ ሀገር ናት። ለግሪንላንድ ጥሩ ኦፖርቹኒቲ ነው። አሁን ከሚኖሩት በተሻለ መልኩ ሊኖሩ የሚችሉባቸው ሁኔታዎች ይኖራሉ፣ ከአሜሪካን ሀያልነት ወይም ብልጽግና አንጻር ስንመለከት ማለት ነው። ግን ይሄ ያካሄድ ገንዘብ ኃይል ነው በሚለው መርህ የሚካሄድ ከሆነ ነገ አቅም ያላቸው ሀገራት አቅም የሌላቸውን እንደ አፍሪካ አይነት ሀገራት እንግዛ ቢሉ የሚያስጥል ምንድን ነው ያለው? እንውረድ ቢሉ የሚያድን ምን ኃይል ነው ያለው? ይሄ አካሄድ ወደ ከፋ ሂደት ውስጥ አይመጣም ወይ? ዓለምን ወደ ተወሳሰበ ሂደት ውስጥ አይከታትም ወይ? አሁን የኢፍ ጉዳይ አይደለም። ዓለምን ወደ ባሰ ሁኔታ አሁን በተግባር አሁን እኮ ፕሬዚደንት ዶናልድ ትራምፕ ተናግረዋል። እኔን የሚገዛኝ ግብረ ገብነት ነው፣ በራሴ ግብረ ገብነት ነው የምመራው፣ በዓለም አቀፍ ሕግ አይደለም ብለዋል። አሁን አንተ የምታወራው ጠንካራው ደካማውን እንዳይሰለቅጠው የሀገራት የግዛት አንድነትና ሉዓላዊነት መከበር አለበት። የተባበሩት መንግስታት ቻርተር ነው የሚለው እና በሀገሮች መካከል የሚከበር። አሁን ዶናልድ ትራምፕ እየነገሩ ያሉት ለምሳሌ ግሪንላንድን በተመለከተ የዓለም ሕግ ምን ይላል? ግሪንላንድ ራሷን የቻለች ደሴት ናት። ዜጎች አሏት። እነዛ ዜጎች 57,000 ናቸው። የከፋ ነገር ከመጣ የደሴቱን ህልውና መወሰን የሚችሉት ዜጎቿ ናቸው። የራሳቸውን ዕጣ ፈንታ በራሳቸው የመወሰን መብት አላቸው። ስለዚህ የለም ብቻችንን ሆነን ከዴንማርክም ነፃ ወጥተን በራሳችን እንኖራለን። አንድ ሁለት ከአሁኑ ከዴንማርክ ጋር ያለን ከፊል ራስ ገዝነት ደረጃ ከዴንማርክ ጋር ለአያሌ የጸና ግንኙነታችን እንዲቀጥል እንፈልጋለን። ሁለት ከፈለጉም የለም ከአሜሪካ ጋር ተቀላቅለን የአሜሪካ አካል ሆነን የአሜሪካ ዜጋ ሆነን መኖር እንፈልጋለን ብለው የመወሰን መብት አላቸው። ይሄ የተባበሩት መንግስታት የሚሰጣቸው ቻፕተር ነው። ማነው መብት ነው። የዓለም አቀፍ ሕግ የሚሰጣቸው መብት ነው። ስለዚህ በሀገራቸው የተፈጥሮ ሀብት የመጠቀም የሀገራቸው ግዛት አንድነት መከበር ወይም መታፈር እና እንደ ሕዝብ ያላቸው ሉዓላዊነት መከበር አለበት። አሁን ዶናልድ ትራምፕ ፕራክቲካሊ እያደረጉ ያሉት ነገር ነው። እኔን የሚመራኝ አሉ እኮ የራሴ ግብረ ገብነት ነው። አሁን የአሜሪካ ብሔራዊ ደህንነትን ግሪንላንድን ባልተቆጣጠርኩበት ሁኔታ ላረጋግጥ አልችልም። ግሪንላንድ በአሜሪካና በአርክቲክ ዋልታ መካከል የምትገኝ ደሴት ናት። በዚህ ደሴት ዙሪያ በዚህ በኩል ራሽያና ቻይና ትልቅ ኢንተረስት አላቸው። በማንኛውም ሰዓት ሊቆጣጠሯት ይችላሉ። የመርከቦቻቸው እንቅስቃሴ እንደዚህ ነው። ስለዚህ አሜሪካ ይህንን እርምጃ ካልወሰደች የአሜሪካ ደህንነት ራሱ አደጋ ላይ ይወድቃል። ቻይናና ራሽያ ሊቃረጧት ይችላሉ። ጭራሽ አደጋቸውን ይዘው የአሜሪካ ጎረቤት አካል ይሆናሉ። ይህ ሲሆን ደግሞ ራሷ አሜሪካ ብሔራዊ ደህንነቷ አደጋ ላይ ወደቀ ማለት ነው። በተለይ ይህንን ቦሊስቲክ ሚሳይል መከላከያ ከማድረግ አኳያ ሰማያ ጥሶ የሚመጣ መሳሪያ ነው። ቦታዋ በጣም ቁልፍ ናት። ለዚህም ነው አሜሪካ እዛ የጦር ሰፈር አላት። የጸረ ሚሳይል መከላከያ ቁልፍ ቦታ ናት። ያው የነዳጁ ይሄ ማዕድኑ ሌሎች ነገሮች እንዳለ ሆነው ማለት ነው።
ስለዚህ አሁን ዶናልድ ትራምፕ እያቀረቡልን ያሉት ይህንን ነው። ስለዚህ አሜሪካ ለብሔራዊ ደህንነቷ ግሪንላንድ ታስፈልጋታለች። የኔቶ አባል የሆናችሁ በሙሉ ይህንን መደገፍ አለባችሁ። ለምን ይሄ የግሪንላንድ የአሜሪካ ግዛት መሆን አሜሪካን ራሷንና መላው ዓለምን እንድትጠብቅ አሜሪካ መላው ዓለምን ስትጠብቅ ከማን ነው የምትጠብቀው? ወይል ዶናልድ ትራምፕ እንደሚያቀርቡልህ ከራሽያና ከቻይና። ስለዚህ አሜሪካ ብሔራዊ ደህንነቷ መሰረታዊ ነው፣ ልትደራደርበት ማትችለው ነው። ስለዚህ ግሪንላንድን በገንዘብ እገዛለሁ፣ ይሄ እንዲሟላ አድርጉ ነው። አሁን ይሄ የዓለም አቀፍ ሕግ አይፈቅድም። ኦኬ፣ የዓለም አቀፍ ሕግ አይፈቅድም። ለአሜሪካ ደህንነት ግን ታስፈልጋለች። ስለዚህም ወይ በገንዘብ አገኛታለሁ ወይ ወግቼ ወስዳታለሁ አሉ። ይሄ በተግባር እያስቀመጡ የመጡት የምድራችን ቁጥር አንድ ልዕለ ኃያል አገር ፖሊሲ ነው። ለዚህ ነው አንዳንዶች የሪፐብሊክ ዘመን አብቅትሞ አሁን የኢምፔሪያሊዝም ትልልቅ አገሮች የመስፋፋት ፖሊሲ ተጀምረዋል ብለው የሚሉት እና አሁን አንተ የምታነሳቸው ጥያቄዎች ዲፊኒሽን ናቸው። እነዚህንማ ፕራክቲካሊ በምታየው መንገድ እያሉ ነው። የአሜሪካንን ጥቅም ለማስከበር ዓለም አቀፍ ሕግ አይገታኝም። ስለዚህ የዓለም አቀፍ ሕግ አልገዛበትም፣ የምገዛው በራሴ ግብረ ገብነት ነው ብለው በአደባባይ ተናግረዋል። ስለዚህም ግሪንላንድን ይፈልጋሉ በገንዘብ መግዛት። እነዚህ ሀገራት በሙሉ አውሮፓ ጭምር ይሄንን እንዲያሳኩ ባያሳኩ ኢኮኖሚያቸውን ወይም የንግድ ገበያቸውን ክፉኛ ሊጎዳ የሚችል የታሪፍ እርምጃ በተግባር እየወሰዱ ነው ያሉት። ሁለተኛ የተወሰነ ወታደር እያዋጡ ወደ ግሪንላንድ ልከው ነበረ። እነሱ የላኩት በኔቶ እሳቤ ስር ነው። ኔቶ የግሪንላንድ የአርክቲክ አካባቢን መጠበቅ ስላለበት አሜሪካም ጆይን እንድታደርጋቸው በሚል ነው። እነሱ ጥበበኛ መሆናቸው ነው። እሳቸው ግን ይሄ ለዓለም ሰላም አደገኛ ነው በማለት አውግዘውታል። ስለዚህ ፕሬዚደንቱ የዓለም ስርዓት የምትለውን ገሻሻ አድርገው በራሴ ሞራሊቲ ነው የምመራው በማለት ግልጽ አድርገዋል። እና አሁን ያነሳው ጥያቄ ሬሌቫንስ የለውም ለፕሬዚደንት ዶናልድ ትራምፕ። በዚህ መንገድ ነው የሚቀጥሉት። ስለዚህ ቀሪው ዓለም ማድረግ የሚችለው ነገር ምንድን ነው ስትል፣ ኦኬ ይህንም መንገድ መሄድ የሚችሉ ሀገሮች አሉ። ራሻ ይህን መንገድ ልትሄድ ትችላለች። የተጽዕኖ ክልሌ ብላ መብት አድርጋ እንድትንቀሳቀስ በር ዕድል ይሰጣታል። አሜሪካ የጣሰችውን የዓለም አቀፍ ሕግ ራሽያን የግድ አክብሪ ትላት አትችልም። ፕሮባብሊ ቻይናም በዚህ መንገድ የመጣች ሀያል ሀገር ስለሆነች በቻይና በደቡብ ቻይና ባህር ላይ ያላት መሻት ብቸኛ ሐይቁ አድርጋ ነው የምታስበው። ከዚህ አንጻር በፈረጠመ ሁኔታ ይሄንን ተግባራዊ ወደ ማድረግ ልትሄድ ትችላለች ተብሎ ነው የሚተነተነው። ታይዋንንም በዚሁ መንገድ በጣም በቀለለ መንገድ የራሷን የምታደርግበትን መንገድ የሚከፍት ነው። በዚህ ስሌት ይሄ መንገድ አሸናፊ ሆኖ ከሄደ አሁን የዓለም አቀፍ ስርዓት ተቆርቋሪ ሆኖ የምናገኛቸው አውሮፓውያኖች ብቻ ናቸው። ስለዚህ አውሮፓውያኖቹ ደግሞ በምታየው ሁኔታ በኢኮኖሚም ሆነ በጦር መሳሪያ ቴክኖሎጂ በአሜሪካ እረኛነት ስር ነው እስካሁን ድረስ ያሉት። ከዚህ በኋላ ነው ያለ ከአሜሪካ ጥላ ውስጥ ወጥተው ራሳቸውን በአዲስ መከሰት ያለባቸው። ስለዚህ እነዚህ ምንድን ነው የሚሆኑት? ቻይና፣ ራሽያ ወይም ይዘ አንድ አካል፣ በዛ በኩል ደግሞ አሜሪካ ሌላ ኃይል፣ አውሮፓውያኑ ደግሞ ሶስተኛ ኃይል ሆነው ራሳቸውን ለመከሰት ከሁለቱም ጋር በዚህ በኩል ራሽያና ቻይና አሉ፣ በዛ በኩል አሜሪካ አለች። እነሱ ደግሞ ይህንን የዓለም አቀፍ ሕግን አክባሪና አስጠባቂ ሆነው ራሳቸውን መከሰት ሊኖርባቸው ነው። በኢኮኖሚም በሚሊተሪ ቴክኖሎጂም ራሳቸውን ማነጽና መገንባት ሊኖርባቸው ነው እና ወደዛ ሪያሊቲ ነው የምንሄደው። ስለዚህ ነገ ሌሎች ኃይሎች ለምሳሌ አፍሪካን ላልከው ሁኖስ እኔ አሁን በዚህ አጋጣሚ ምን ያህል እንደሚገናኝ አላውቅም። ዶናልድ ትራምፕ በግብፅና
በኢትዮጵያ መካከል ባለው ጉዳይ ላይ እስካሁን ስምምነት ሊደርስ ባልቻለ ጉዳይ ላይ ራሳቸውን ሽማግሌ አድርገው በማቅረብ ደብዳቤ ልከዋል። ከዚህ ውሳኔያቸው ጀርባ ምን እንዳለ አናቅም። ስለዚህም ነገ ኬንያን ምንድነው የሚባለው ሳፋሪ አሜሪካ አፍሪካ ውስጥ ሄዳ ያስፈልጋታል ብለው ካሰቡ ሌላ ተጽዕኖ ሊያደርጉ ይችላሉ። ምክንያቱም አሜሪካንን የሚገዛት የኔ ክፉና ደግ ብዬ የማስበው ነገር ነው እንጂ ዓለም አቀፍ አያገለግለኝም ብለዋል። ስለዚህ አስገራሚ አይደለም። በዚህ አካሄዳቸው ሌላ አይነት መንገድ ሊከፍት ይችላል። ዓለም የአሜሪካ ኮንግረስ የዶናልድ ትራምፕን ግብረ ገባዊ ባህሪ ተከትሎ እንዲሄድ ፈቅዷል ማለት ነው። ዶናልድ ትራምፕ አሁን እያደረጉ ያሉት ነገር ተቀባይነት አግኝቷል ብለን እንውሰድ። በምክር ቤቱም በመጀመሪያ ደረጃ የአሜሪካን ፖለቲካ ስታይ ዲሞክራቶች አሉ፣ ሪፐብሊካኖች አሉ። አሁን ሪፐብሊካኖች ናቸው ስልጣን ላይ ያሉት። በሪፐብሊካኖች ውስጥ የተወሰኑ የማይቀበሉ እንደራሴዎች ወይም ደግሞ ሴናተሮች ሊኖሩ ይችላሉ። ግን እንደ ፓርቲ ይህ የአሜሪካን አሁን ያለው ሪፐብሊካን ፓርቲ እውነቱን ለመናገር ከቀደመው የአሜሪካ ሪፐብሊካን ፓርቲ ጋርም ተመሳሳይ ነው ብዬ አላስብም። ትራምፒዝምን የሚያራምድ ሪፐብሊካን ፓርቲ ነው። አሁን ዶናልድ ትራምፕ በአምሳላቸው የፈጠሩት ሪፐብሊካን ፓርቲ ነው ያለው እና ከዚህ በፊት ደጋግመን ተነጋግረናል። ዶናልድ ትራምፕ ወደ ስልጣን ሲመጡ ብዙ ተቋማትን አፍርሰዋል። በተለይ ድብቁ መንግስት ብለው የጠሩትን ፕሮፌሽናል የሆነውን ክፍል ማለት ነው፣ አፖለቲክስ የሆነውን ክፍል ማለት ነው። ዲሞክራቱ ስልጣን ያዝ ወይም ሪፐብሊካኑ ተቋሞችን የሚመሩ በመንግስታዊ ተቋሞች ውስጥ የሚሰሩ ፕሮፌሽናልስ ናቸው አይደለም። ይህንን ግን ድብቁ መንግስት ብለው በመጥራት የስልጣን የያዘ መንግስት የመረጠውን ህዝብ ፍላጎት ለማሳካት እንቅፋት የሚሆኑ በማለት በሺዎች በአስር ሺዎች የሚቆጠሩትን አባረዋል። በምትካቸው ይሄ ምንድነው የምትለው ማጋ ሜክ አሜሪካ ግሬት አጌን እሳቤ ለዶናልድ ትራምፕ ርዕዮተ ዓለም የተገዙ ታማኝነታቸውን የገለጹ ሰዎችን አስቀምጠዋል በየተቋሙ። ኢትስ ዲፍረንት አሜሪካውን በፊት ከምታየው አሜሪካ። በኤፍቢአይ ደረጃ ብትሄድ፣ በሲአይኤ ደረጃ ብትሄድ፣ በጠቅላይ አቃቤ ሕግ ወይም በፍትህ ሚኒስቴር ደረጃ ብትሄድ፣ በመከላከያ ሚኒስቴር ኤቭሪ ትልልቅ የአሜሪካ ኢንስቲትዩሽን በአሁኑ ሰዓት ተይዞ የሚገኘው የስልጣን ላይ ያለው የዶናልድ ትራምፕ መንግስት ወኪሎች ናቸው። ፕሮፌሽናል ሆነው ፖለቲካዊ ገለልተኛነት ወይም ለየትኛው የፖለቲካ ፓርቲ ተአማኒነት መጠየቅ የለባቸውም። ለዚህም ለፕሪንስፕል የሚያገለግሉትን የድብቁ መንግስት አካል ናቸው ብለው መንጥረዋል። ስለዚህ ዶናልድ ትራምፕ የፈለጉትን ነገር ለማስፈጸም የተዋቀረ መንግስት ነው አሁን ያለው። ይህን ሪያሊቲ ማወቅ አለብን። ስለዚህ ዶናልድ ትራምፕ በዚህ አካሄዳቸው አሜሪካንን ታላቅ አድርጋለሁ፣ አሜሪካ ብልጫ ተወስዶባታል፣ አሜሪካ የነ ቻይና መጫወቻ ሆናለች፣ የአውሮፓውያን ሁሉም ከሞኝ ደጃፍ ሞፈር ይቆረጣል ነው ያደረጓት አሜሪካንን። በኢኮኖሚው ኢቭን በኔቶ ውስጥ አውሮፓውያኑ 2% እንኳ ከጠቅላላ ጂዲፒ ገንዘባቸው ላይ አያዋጡም ነበረ። የኔቶ ዋነኛዋ ተሸካሚ በጦር መሳሪያ ቴክኖሎጂ አቅራቢነት፣ በጦር ሰራዊት ብዛት፣ በሁለንተና ሁኔታ የአውሮፓውያኑ ጠባቂ ሆና ትሰራ የነበረችው አሜሪካ ናት። አሁን ግን ነው 2% ከጠቅላላ ዓመታዊ ምርታቸው ላይ 2% ለመድረስ እኮ የቸገሩ የነበሩትን 5% እንድታደርጉ በሚል ያዘዙትና ያንን 2% አልፎ አሁን ለምሳሌ ፖላንድ ያሉ ሀገሮች አሟልተዋል። እነ እንግሊዝ እነ ጀርመን የየራሳቸውን ፕላን አውጥተው ይሄንን ለማሟላት እየሄዱ ነው ያሉት። ስለዚህ በማንኛውም አቀማመጥ አውሮፓ አሜሪካንን የሚቦጠቡጥ ለውጊያውም አሁን ባነበብነው ዜና ላይ እኮ ሰማኸው
ለክፍለ ዘመናት ነው ያሉት። አሜሪካ 250 ዓመት ታሪክ ነው ያላት። እሱ ብቻ አይደለም። አውሮፓውያኑም ምንም አይነት ታሪፍ ሳይከፍሉ እስካሁን ድረስ በዝምታ ስንደጎማቸው ኖረናል እኮ ነው የሚሉት። በእኛ ድጎማ ነው የሚኖሩት። ከዚህ በኋላ ታሪፍ ወስዳለሁ ነው የሚሉት። ስለዚህ በስልጣን ላይ እስካሉና የመረጣቸው ህዝብ እስካለ ድረስና መንግስታቸውን በነገርኩ መንገድ ዶናልድ ትራምፕ የሚያደርጉት በተናጠል የሚወሰድ ሳይሆን it is the policy of the United States of America ኢሳያስ፣ ይሄ የአሜሪካ ፖሊሲ ነው። ዶናልድ ትራምፕ የሚያደርጉት ድርጊት በሙሉ የዶናልድ ትራምፕ የግል ተደርጎ አይደለም የሚሄደው፣ አውቶማቲካሊ የአሜሪካን ፖሊሲ ነው የሚሆነው። አሜሪካ ደግሞ እነዚህን ለማስፈጸም የገንዘብ ኃይል፣ የመከላከያ ኃይል፣ የደህንነት ኃይል እና ሌሎች ኤጀንሲዎች አሏት። እነዚህ ሁሉ የሀገሪቱን ዋና ጦር ኃይሎች ጠቅላይ አዛዥ ትእዛዝ ይፈጽማሉ። ስለዚህ አሁን የምንለው ነገር አንተ አሁን ልትመለከትበት በምታስብበት መንገድ በጣም የተለየ ነው። ምንጊዜም እንደ ዲሞክራሲያዊ በምትላቸው ሀገሮች ውስጥ የሀሳብ አለመስማማት፣ ሀሳብን የመግለጽ ተቃዋሚ እንደዚህ የሚል ነገር አለ ማለት ያ በስልጣን ላይ ያለው መንግስት አሜሪካንን አይመራም፣ አያስፈጽምም ማለት አለ። ስለዚህ ዶናልድ ትራምፕ የሚያደርጉትን ምንም ያህል ብንተቸውም የአሜሪካ ፖሊሲ መሆኑን ማወቅ ያስፈልገናል። አሜሪካ እሳቸውን ያሉትን ነገር አሜሪካ ተግባራዊ ታደርግ ዘንድ በሚገባ የተዘጋጁ ተቋማት አሉ። ይሄን የሚሆነው ኢሳያስ በዚህ ነው ሊታይ የሚችለው። ዓለም አውሮፓ ይሄንን እንግዲህ እንዴት ነው የምትቀበለው? እየተሸራረፉ የአውሮፓ ሀገራት እጅ ከሰጡ፣ የዶናልድ ትራምፕን ሐሳብ ካስፈጸሙ ታሪፉን በመፍራት ከዚህ በኋላ ኔቶ የሚባል ተቋም ለመኖሩ የሚያረጋግጥ ነገር ይገኛል ወይ? አውሮፓውያኑ ሊደራደሩ ነው የሚችሉት። ነገር ግን የዶናልድ ትራምፕ አቋም ብላክ ኤንድ ዋይት ቀርቧል። ዴንማርክ የኔቶ አባል ነች። ስለዚህ ዴንማርክ ይህንን ደሴት ለአሜሪካ እንድትሸጥ አሳምኑ ነው። ይህንን የማያደርጉ ከሆነ ግን ታሪፉ ይቀጥላል ብለዋል። አውሮፓውያኑ ደግሞ የመርህ ጉዳይ ነው ያነሱት። የዓለም አቀፍ ሕግ ስርዓት አለ። ስለዚህ አሜሪካም የኔቶ አባልን ብትሆን ያውም የኔቶ አባል የሆነች ሀገርን ግዛት በማንኛውም መንገድ የራሳቸው በጉልበት የማድረግ መብት የላቸውም። ይሄ የዓለም አቀፍ ሕግን ይጻረራል። ስለዚህ እኛም እንጻረራለን ብለው ነው የቆሙት። ሊሆን የሚችለው ምንድን ነው? በዚህ መካከል የሚያደራድራቸው ነገር ከሌለ አውሮፓውያኑ አጸፌታ ነው መስጠት የሚችሉት። ለአሜሪካ የታሪፍ እርምጃ እነሱም የታሪፍ እርምጃ መውሰድ ነው። በዚህ ምክንያት ነገሮች ወዴት ያመራሉ? ማምራት ወዳለባቸው። የኔቶ መፍረስ ታምር አይሆንም። ኔቶ ይፈርሳል። ግዴታ ከሆነ እነሱ የዓለም አቀፍ ሕግ ስርዓት የዶናልድ ትራምፕ የሚያደርጉት ትክክል ነው ብለው ከተቀበሉ በኋላ ራሳቸው መዳኛ የላቸውም አውሮፓውያኖቹ። ቀጥሎ ምንድን ነው የሚመጣው? ስለዚህ የሚኖራቸው ምርጫ ከአሜሪካ ጋር የግድ መፋታት ነው። ይሄን ካላደረጉ ደግሞ በዶናልድ ትራምፕ ፍላጎት መገዛት ነው። ስለዚህ ከሁለት አንዱን ነው ሊያደርጉ የሚችሉት። አውሮፓውያን እንግዲህ ወደ አሜሪካ የሚልኩት ነገር ለአሜሪካ አስፈላጊ አይደለም ወይ? የአውሮፓውያኖቹ አሜሪካ ላይ ተጻራሪ የሆነ ታሪፍ፣ ከፍተኛ የሆነ ታሪፍ ቢጥሉ እና አሜሪካ 100% ማስወገድ ትችላለች ወይ? ይሄ ዲቴል የሆነ ነገር ነው። ሁሉም ገበያ ወይም ማርኬት አላቸው። አሜሪካ አውሮፓውያኖቹ ላይ ይህን ማዕቀብ ታሪፍ ስለጣለች አውሮፓውያኖቹ በአሜሪካ ዕቃ ላይ ታሪፍ ቢጥሉ ያጸፌታ የአሜሪካ ይመጣል። አሁን ጦርነት ነው የሚጀምሩት። የባሰበት ይሸነፋል። ታሪፍ ሲጥሉ ከአውሮፓ የሚቀሩ ሸቀጦችን አሜሪካ ከሌላ ቦታ ትፈልጋለች ማለት ነው። በተመሳሳይ ሁኔታ አውሮፓውያኑም ከአሜሪካ ያገኙ የነበሩትን ሸቀጥ
ከሌላ ቦታ መፈለግ ነው ያለባቸው እድል። ስለዚህ ትኖት ቢግ ዲል። አሁን ዶናልድ ትራምፕ አሜሪካ ትቅደም ፖሊሲ ነው የሚያራምዱት። ፖሊሲያቸው ምዕራባዊ ሄሚስፌር የሚባለውን የአሜሪካንን ጓሮ የእሱን ደህንነት መጠበቅና ኃይላቸውን ከቻይና ጋር የተሳካ የንግድ ግንኙነት እንዲኖር ይፈልጋሉ። የወታደራዊ ፖሊሲያቸውን በዛው አቅጣጫ ቻይናን ማመቅ እዛ ላይ ያተኮረ ነው። አውሮፓን እውነቱን ለመናገር ትተዋል። ለአውሮፓ ያላቸው ግምትም በይፋ የተገለጸ ነው። አሜሪካ ራሳችሁ መቻል አለባችሁ ነው። ወል አንቀጽ 5 የሚጠይቅ ነገር ሲመጣ አሜሪካ ትመጣለች። ዞሮ ዞሮ ግን እንዲያለ ነገር ይመጣ እናንተ ለአሜሪካ ትመጣላችሁ ማለት አይደለም እያሉ በስፋት ተናግረዋል። እና ኔቶ ማለት አሜሪካ ናት። እኛ ብንወጣ እናንተ አውሮፓውያንን ቻይናም ሆነች ራሽያ ከመጤፍ አትቆጥራችሁም፣ 0% እናንተን የሚፈራ የለም በማለት ነግረዋቸዋል። ዶናልድ ትራምፕ ያቀረባሉ ጥያቄ ምንድን ነው? አሜሪካንን ትከተል፣ በአሜሪካ ታዘዝ፣ በአሜሪካ ተጽዕኖ ስር ውደቅ አውሮፓ። ስለዚህ እጠብቅሃለሁ፣ ፊኒሽድ። ይህን የማታደርጉ ከሆነ ደግሞ ግሪንላንድን ራሴ በኃይል ይወስዳለሁ፣ ራሳችሁን ለራሳችሁ ነው የምተዋችሁ የሚል ነው። እዚህ ውስጥ የኔቶ ህልውናም ጥያቄ ውስጥ ነው ያለው። ስለዚህ አውሮፓውያኑ ለመርህ ይገዛሉ ወይስ ደግሞ አሜሪካንን ይከተላሉ? ይሄ መሬት ላይ ያለው ተጨባጭ ሁኔታ የሚወስነው ነው። ሂደቱ ግን ይህንን ነው የሚሆነው። ኢሳያስ ዓለም እንግዲህ የዶናልድ ትራምፕ አቅጣጫ እጅግ በጣም የሚያስፈራ ኔቶን የሚያፈራርስ ሆኖ የሚቀጥል የሚመስሉ ነገሮች አሉት እና እንግዲህ አውሮፓውያኖች ምን ሊወስኑ ይችላሉ? ሁኔታዎቹ እንግዲህ አንተ እንዳስቀመጥከው በሂደት የምንመለከተው ይሆናል። ዓለም ነገ ታቦታቱ ከየቤተ ክርስቲያናቸው ወጥተው ወደ ተዘጋጀላቸው ማደሪያ ይሄዳሉ። እንኳን ለከተራ በዓል በሰላም አደረሰ። አመሰግናለሁ። ለአንተም እንደዚሁ። በተረፈ ለመላው የኢትዮጵያ ኦርቶዶክስ ክርስትና ምዕመናን ተከታዮች በሙሉ በነገው ዕለት የታቦታት ወደ ጃን ሜዳ የሚወጡበት ነው። ትልቅ የከተራ በዓል ነው። እንኳን ለከተራ በዓል ዋዜማ አደረሳችሁ እንላለን። መልካም እና አስደሳች የጥምቀት በዓላት እንዲሆኑ መጪዎቹ ቀናት እንመኛለን። ኢሳያስ ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ
በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣነው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና